3.2 The Making of Modern Ethiopian State from 1850 to 1813 ኢትዮጵያን ዘመናዊ የማድረግ ሂደቱ ከ1855 እስከ 1913 ያለውን ታሪካዊ ዳራ በዚህ ለሰን እንመለከታለን። The making of modern Ethiopia involved the unification of regions and principalities found in the northern and north-central parts and territorial expansion into the southern half of the country. ኢትዮጵያን ዘመናዊ የማድረግ ሂደቱ እንግዲህ የተለያዩ ክልሎችን ወይም ሪጅኖችን ማለት ነው ወይንም ፕሪንሲፓሊቲ የምንላቸውን በሰሜኑ እንዲሁም በሰሜኑ የመካከለኛው የሀገሪቱ ክፍልና ወደ ደቡቡ የተደረገው ግዛታዊ መስፋፋትን ያካተተ ነው ማለት ነው ኢትዮጵያን ዘመናዊ የማድረግ ሂደቱ። The first emperor who attempted to unify the country was ካሳ ኃይሉ of ቋራ who took the throne name Theodore II in 1850 to 1868 ማለት ነው። የመጀመሪያው እንግዲህ የኢትዮጵያ ንጉሠ ነገሥት ኢትዮጵያን አንድ ለማድረግ ወይንም ዩኒፋይ ለማድረግ የሞከረው የቋራው ካሳ ኃይሉ የድሮ ስሙ በንጉሠ ነገሥትነት ስሙ ደግሞ ቴዎድሮስ ሁለተኛ ከ1855 እስከ 1868 ሀገራችን ኢትዮጵያን የመራው ግለሰብ ነው ማለት ነው። ካሳ became prominent when he was serving his half brother ደጃዝማች ክንፉ of ደንቢያ and helped him in the defeating the Egyptians at ወደ ገልጣቦ in 1837 እንግዲህ ካሳ በጣም ታዋቂ የሆነው ናጎቱን ደጃዝማች ክንፉን የደንቢያውን አስተዳዳሪ ወደ ገልጣቦ በተደረገው ከግብጾች ጋር በተደረገው ጦርነት ማለት ነው በ1837 በዛ ጦርነት ላይ ፊገር ሆኖ እንደዋናነት መሪ ሆኖ ለማሸነፍ ስለበቃ ነበር ማለት ነው። ካሳ በዛ ጦርነት አማካኝነት ሊታወቅ ቻለ ማለት ነው። Later in 1848 Kasa also fought against the Egyptian at a place called Jabark where he was defeated because of the Egyptian superior military organization, discipline and better armament. በኋላ ላይም በ1848 እንግዲህ ካሳ ኃይሉ የወደፊቱ ንጉሠ ነገሥት ቴዎድሮስ ማለት ነው ደባርቅ ላይ ባደረገው ጦርነት ከግብጾች ጋር ሊሸነፍ በቅቷል ማለት ነው። ሊሸነፍ የበቃበት ምክንያት ደግሞ ግብፃውያኑ የወታደራዊ የበላይነትና የሰለጠኑ እና የተሻሉ ወታደሮች ስለነበሩ ነው ማለት ነው። Meanwhile, Kasa became popular and this attracted the attention of የጁ or ወረሰህ ሎርድስ ማለት ነው። ስሙ እየገነነ መምጣቱ እንግዲህ የተለያዩ የሪጂናል ሎርዶችን ወይም የክልል አስተዳዳሪዎችን ማለት ነው ትኩረት ማግኘት ቻለ ማለት ነው። ትኩረት ከሳባቸው የሪጂናል አስተዳዳሪዎች መካከል እንግዲህ የየጁን ዳይናስቲ ወረሰህ የሚባሉትን ሎርዶቹን ወይንም ደግሞ መሪዎቹን አትራክት ማድረግ ችሎ ነበረ ማለት ነው። Therefore they decided to have Kasa on their side through a marriage arrangement and thus they gave him ተዋበች the daughter of ራስ አሊ ዘሰከንድ ማለት ነው። እሱን ከጎናቸው ለማድረግ ትዳራዊ ግንኙነትን መፍጠር ፈለጉ ማለት ነው። እሱንም ለማሳካት የራስ አሊ ሁለተኛ ልጅ ተዋበችን ዳሩት ማለት ነው። He was also appointed as the governor of ቋራ የቋራ አስተዳዳሪም እንዲሆን ተሾመ ማለት ነው። However, Kasa felt that he was not treated well by ራስ አሊ and his mother እቴጌ መነን። ነገር ግን ካሳ well treated ወይንም በስትክክል የያዙት ወይንም ያሽሞነሞኑት አልመሰለውም። ስለዚህ በዚህ ምክንያት የሸፈተበት ሁኔታ ነበረ ማለት ነው። Hence he gradually fought against the Jew nobles and other regional lords. በሸፈተበት ጊዜ ነበር እንግዲህ በ1848 ከግብጾችም ጋር ጦርነት አድርጎ የነበረው። ሽፍታ ከሆነ በኋላ የተለያዩ ወታደሮችን መመልመልና መሰብሰብ ችሎ ነበረ ማለት ነው በዚህ አጋጣሚ። ከዛም በኋላ እዚህ ጋር ታሪኩ አጠር አድርጎ ስለሚነግረን ነው ከተለያዩ ሪጂናል ሎርዶች ጋር ማለትም የዘመነ መሳፍንት ሎርዶች ማለት ነው። ስለ ካሳ ኃይሉ ሲነሳ ምን ጊዜም መረሳት የሌለበት ነገር የዘመነ መሳፍንት ነገር ነው። ዘመነ መሳፍንት ጋር ያስተዳድሩ የነበሩትን ሪጂናል ሎርዶች ያሸነፈበት ሁኔታ ነው ማለት ነው። በአጭሩ ዘመነ መሳፍንትን ለመረዳት እንግዲህ ኢትዮጵያ ማዕከላዊ ንጉስ አታ በተለያዩ የመደብ አስተዳዳሪዎች ማለት ነው የተከፋፈለችበት ጊዜ ነበር። ለምሳሌ ወሎም የራሱን የቻለ ንጉስ አለው፣ ሸዋም የራሱን የቻለ ንጉስ አለው። ወደ ሰሜኑም ወደ ጎንደርም ስትሄዱ ወደ
ትግራይን በምትሄዱበት ታይም እንግዲህ የራሳቸው የሆነ ራሳቸውን የቻሉ አውቶኖሚ ሲሆኑ ሊደሮች የነበሩበት ነው ማለት ነው። ሶ ካሳ ኃይሉ ወይንም ቴዎድሮስ ዘሰከንድ ምንድን ነው ያደረገው? እነዚህን መሪዎች እያንዳንዱን በተለያየ ጦርነት በማሸነፍ የድሮውን ንጉሳዊ ስርዓት የመለሰ ግለሰብ ወይንም ንጉሰ ነገስት ነው ማለት ነው። ዘ ሜጀር ሪጅናል ሎርድስ ዲፊትድ ባይ ካሳ ኃይሉ ቢፎር ሂዝ ኮሮኔሽን ወር ዋና ዋናዎቹ የዘመነ መሳፍንት መሪዎች እንግዲህ በካሳ ኃይሉ ንጉሰ ነገስት ከመሆኑ በፊት ኮሮኔሽን የምንለው ነገር ዘውድን መጫን የምንለው ነገር እሱን ከማድረጉ በፊት እንግዲህ 4 ዋና ዋና ጦርነቶችን አድርጓል። የመጀመሪያው ደጃዝማች ጎሹ ዘውዴ ኦፍ ጎጃም አት ጉራምባ ኢን ኖቨምበር 27 1852 ደጃዝማች ጎሹ እንግዲህ የጎጃም አስተዳዳሪ ነበረ ማለት ነው። ጉራምባ ላይ በኖቬምበር 27 1852 ላይ አሸነፈው። ብሩ አሊጋዝ ኤንድ ዘ ፎር አዘር ደጃዝማችስ አት ጎርጎራ ቢቸን ብሩ አሊጋዝንና አራቱን ደጃዝማቾች ማለት ነው ጎርጎራ ቢቸን ላይ ኤፕሪል 12 1853 ላይ ያሸነፋቸው። ራስ አሊ ኦፍ የጁ ዳይናስቲ አት አይሻል ኦን 29 ጁን 1853 ማለት ነው። የራስ አሊን የጁን ዳይናስቲ ደግሞ አይሻል ላይ 1853 ላይ ያሸነፈ። ደጃዝማች ውቤ ኦፍ ሰሜን ኤንድ ትግራይ አት ደረስጌ ማለት ነው። የሰሜንንና የትግራይን አስተዳዳሪ የነበረውን ደጃዝማች ውቤን ደግሞ ደረስጌ ላይ ያሸነፈው። እዚያው ደረስጌ ማርያም ቤተክርስቲያን ላይ እንግዲህ የንጉሰ ነገስትነት ማዕረጉን ጫነ ማለት ነው 1855 ላይ። ኦፍ ዘ አባብ ባትል ዘ ባትል ኦፍ አይሻል ዌር ዘ ላስት ሩለር ኦፍ የጁ ዳይናስቲ ወዝ ዲፊትድ ሲምቦላይዝድ ዘ ኤንድ ኦፍ ዘመነ መሳፍንት ማለት ነው። የአይሻል ጦርነት 1853 ላይ የተደረገው ማለት ነው የዘመነ መሳፍንትን ማብቃት ያመላከተ ጦርነት ነበረ ማለት ነው። ካሳ ኃይሉ ወዝ አኖይንትድ ባይ አቡነ ሰላማ አት ደረስጌ ማርያም ኦን 9 ፌብሩዋሪ 1855 ኤንድ ቢከም ቴዎዶር ዘ ሰከንድ ኪንግ ኦፍ ኪንግስ ማለት ነው። ካሳ ኃይሉ እንግዲህ ተቀባ ማለት ነው። ንግስናን ተቀባ በማን? በአቡነ ሰላማ እዛው ደረስጌ ማርያም ትግራይ ውስጥ ማለት ነው። በፌብሩዋሪ 9 1855 ላይ የንጉሶች ሁሉ ንጉስ የበላዩ ቴዎድሮስ ተብሎ ተሾመ ማለት ነው። ቴዎድሮስ ዋዝ ኤ ማን ዊዝ አ ሚሽን። እንግዲህ ቴዎድሮስን ለየት የሚያደርገው ከሌሎቹ መሳፍንቶች ወይም ከዘመነ መሳፍንት ሊደሮች ምንድን ነበረው ማለት ነው? ሚሽን ወይንም እቅድ፣ የወደፊት እይታ፣ አላማ ያለው ግለሰብ ነበረ። ሂ አንደርስቱድ ዘ ፕሪካሽየስ ኮንዲሽን ሂዝ ካንትሪ ዋዝ ኢን። ሀገሩ ኢትዮጵያ ምን አይነት አሳሳቢ ሁኔታ ላይ እንደነበረች የተረዳ ግለሰብ ነበር። ሂ ኒው ዛት ሂዝ ካንትሪ ውድ ናት ሪሜን ኢንዲፔንደንት አንለስ ሰም ፋንዳሜንታል ሜዥርስ ወር ቴክን። ሀገሪቱ ምንጊዜም ኢንዲፔንደንት ወይንም ነፃ ልትሆን አትችልም ዋና ዋና የሚባሉ ፋንዳሜንታል የምንላቸውን ሜዥሮች ወይንም ውሳኔዎችን እስካልተወሰኑና እስካልተገበሩ ድረስ ብሎ ያስብ ነበረ ማለት ነው። ሶ ሂ envisioned establishing a country that was territorially united and military self-independent and stronger ማለት ነው። ምን አይነት ዓላማ ነበረው ማለት ነው? ላይክ ሀገሩ በወታደራዊ ሁኔታ የተዋሃደች እና ጠንካራ የሆነ ወታደር ያላት፣ ቴሪቶሪያሊ ወይም ደግሞ በግዛት ደረጃ ደግሞ የተወሰነና ራሷን የቻለች ወሰን ያላት ሀገርን መገንባት ይፈልግ ነበረ። እንዲሁም ጠንካራ ሀገርን ማየት ይፈልግ ነበረ። immediately after his coronation he set out to unifying the country ማለት ነው። ልክ የንግስናውን ቅባት ከወሰደ በኋላ ሀገሩን ዩኒፋይ ማድረግ ወይንም ማዋሃድ ላይ ነበረ ማለት ነው የሰራው። the ወሎ campaign where he encountered fierce resistance started in March 1855 ማለት ነው። ልክ ንግስናውን ከጨረሰ በኋላ እንግዲህ የወሎውን ካምፔን ወይንም የወሎውን ዘመቻ ነበረ ያደረገው ማለት ነው በ1855 ማርች ላይ። so the capture of መቅደላ on 12 September 1855 mark the end of ቴዎድሮስ campaign to ወሎ for the big time። ወደ ወሎ ባደረገው ዘመቻ መቅደላን ከተቆጣጠረ በኋላ ለጊዜው እንግዲህ በወሎ የነበረው ጦርነት አበቃ ማለት ነው። his campaign to ሸዋ also lasted some 5 months። ወደ ሸዋ ያደረገውም ካምፔን ወይንም ዘመቻ ለ5 ወራቶች የቆየ ነበር። it was concluded after Showan force was defeated at the battle of በረከት in November 1855 ማለት ነው። በኖቬምበር 1855 በረከት ላይ በተደረገው ጦርነት ሸዋዎች ተሸነፉ ማለት ነው። ሸዋዎችን መገበር ጀመሩ ለቴዎድሮስ ማለት ነው። ቴዎድሮስ left ሸዋ by appointing ኃይለ ሚካኤል the brother of ኃይለ መለኮት
ቴዎድሮስ እንግዲህ የሸዋ አስተዳዳሪ አድርጎ ሹሞት የነበረው ኃይለ ሚካኤልን ነበረ። ኃይለ ሚካኤል እንግዲህ የኃይለ መለኮት ወንድም ነበር። ዘ ኪንግ ኦፍ ሸዋ ሁ ዲናይድ ኢን ዘ ሚድል ኦፍ ዘ ካምፔን ዘመቻው ላይ እጅ አልሰጥም ብሎ የነበረው ነበር ማለት ነው ኃይለ መለኮት ማለት። በት ሰይፉ አናዘር ብራዘር ኦፍ ኃይለ መለኮት ኮንቲኒውድ ቱ ቻሌንጅ ቴዎድሮስስ አውቶሪቲ በኋላ ላይ ኃይለ መለኮት እጅ ቢሰጥም ነገር ግን ወንድሙ ሰይፉ ማለት ነው እጅ አልሰጥም ብሎ ቴዎድሮስን መዋጋቱን ቀጥሎ ነበረ ማለት ነው። ሲሚላርሊ ኢን ኤሪያ ላይክ ጎጃም ኤንድ ሰሜን ሪቢሊን አጌንስት ቴዎድሮስ ሃድ ኦልሬዲ ስታርትድ ማለት ነው። በጎጃምም በሰሜንም የተለያዩ ጦርነቶች ወይም አመጾች ገጠሙት ማለት ነው። እንደ ንጉስ ሊቀበሉት አልፈለጉም። ምክንያቱም የዘመነ መሳፍንት አስተዳደራዊ ዘይቤ ጥሟቸው ስለነበረ ማለት ነው። ሄንስ the conclusion of the Shoan campaign marked the peak of Theodorus' power and also beginning of the end of his reign ማለት ነው። እንግዲህ በመጨረሻም እንግዲህ የሸዋው ዘመቻ የቴዎድሮስን የስልጣን ጫፍ ላይ ወይም የኃይል ጫፍ ላይ መድረሱን እና ቢጊኒንግ ኦፍ ዘ ኢንድ ኦፍ ሂዝ ሬን ማለት ነው የእሱ የታይሙ ማብቃቱን ያሳየ ነበረ ማለት ነው። ዘ አዘር አስፔክትስ ኦፍ ሂዝ ሬን ዋዝ ሂዝ አቴምፕት ቱ ሞደርናይዝ ዘ ካንትሪ ባይ ኢንትሮዲውሲንግ ድራስቲክ ሪፎርምስ ኢን ዘ ኤሪያ ኦፍ ሚሊትሪ አድሚኒስትሬሽን ኤንድ ሶሾ ኢኮኖሚ ማለት ነው። ሌላኛው እንግዲህ እይታው ሚሽኑ ወይንም አላማው የነበረው ማለት ነው የቴዎድሮስ ምን ነበረ? ሚሊታሪ ዘልፍ ቅድም እንደተባለው ማለት ነው በአድሚኒስትሬሽን በአስተዳደር እና በማህበራዊ እና በኢኮኖሚያዊ የተሻለ ለውጥ እንዲመጣ ይፈልግ ነበር። ኢን ዘ ሚሊታሪ ስፌር በወታደራዊ ዘርፍ እንግዲህ ምን ለማድረግ ሞክሮ ነበር? ኢንትሮዲውስድ ሚሊታሪ ታይትልስ የወታደር ስያሜዎችን ላይክ የ10 አለቃ ኮማንደር ኦፍ ቴን የምንለው የ50 አለቃ ኮማንደር ኦፍ ታውዘንድስ የሻለቃ የኮማንደር ኦፍ ታውዘንድስ ሂ ትራይድ ቱ ኦርጋናይዝ ኤንድ ሪፕሌስ ዘ ሪጂናል አርሚስ ኦፍ ዘመነ መሳፍንት ኤራ ኦፍ ፕሪንስስ ዊዝ ሳላሪድ ናሽናል አርሚ ማለት ነው። ሶ ይሄ የ10 አለቃ የ50 አለቃ የሻለቃ ምናምን የሚለውን የወታደራዊ ስያሜ እንግዲህ እሱ ነበረ ማለት ነው ክሪኤት ያደረገው ወይም የሚፈጠረው። እንዲሁም በዘመነ መሳፍንት ያገለግሉ የነበሩ አርሚዎችን ወታደሮችን እየመለመለ እያሰለጠነ ወደ ብር ተከፋይ ወይንም ሳላሪድ የምንለው ማለት ነው ደሞዝተኛ ወታደሮች አደረጋቸው ማለት ነው። ሶ ይህ በወታደራዊ ዘርፍ ያደረገው ማሻሻያ ነው። ሌላኛው he established an arms manufacture at ጋፋት ኒር ደብረታቦር ደብረታቦር አካባቢ እንግዲህ ጋፋት ላይ ወታደራዊ መሳሪያ ማምረቻ ቦታ ከፍቶ ነበር ማለት ነው ቴዎድሮስ with the help of European missionaries and artisans። ነገር ግን ይህንን ማኑፋክቸሪንግ ወይም ማምረቻ ቦታውን እንግዲህ ሚሽነሪዎች ወይም ሚስዮናውያኖች የወንጌል አስተማሪዎች እና አርቲሺያኖች ወይም የጥበብ ሰዎች ነበሩ ማለት ነው። የተካኑና የሰለጠኑ በሙያው አልነበሩም ማለት ነው ሰዎቹ። ሶ as a result about 35 cannons were produced at ጋፋት including his famous mortar known as ሰባስቶፖል ማለት ነው። ጋፋት ላይ እንግዲህ 35 የሚሆኑ ካኖኖችን መድፎችን ማምረት ችሎ ነበረ። ከዛ ውስጥ እንግዲህ ታዋቂው ሰባስቶፖል የምንለው መድፍ ነበረ ማለት ነው። እዚህ ጋር በምስሉ ላይ የምንመለከተው ነው ማለት ነው። ቴዎድሮስስ ሞርታር ሰባስቶፖል የሰባስቶፖል መድፍ ይህንኛው ነው። So to get some extra land to distribute among the landless and increase the productive section of the portion, he confiscated church lands and reduced the numbers of priests and diaconus in each church to 5 ማለት ነው። so መሬትን ለማስፋት እንዲሁም ደግሞ የሰራተኛውን ኃይል ከፍ ለማድረግ ቤተክርስቲያኗ በሰዓቱ ኦርቶዶክስ ቤተክርስቲያን ማለት ነው ሰፋ ያለ መሬትና ግዛት ስለነበራት የመሬቱን ቦታ በመቀማት ለገበሬዎች የሰጠበት ሁኔታና በእያንዳንዱ ቤተክርስቲያን ደግሞ የፕሪስቶቹን ወይም የቄሶቹንና የዲያቆኖቹን ቁጥር ወደ 5 እንዲቀንስ አድርጎ ነበረ ማለት ነው። ነገር ግን ይሄ በስልጣኑ ላይ ከፍተኛ የሆነ መዘዝ ነበረ በኋላ ላይ ያመጣበት ከቤተክርስቲያኗ ጋር መጋፈጥ አልነበረበትም። However, Theodorus' reforms and modernization attempt faced serious challenges and opposition from both inside and outside the country. ነገር ግን የቴዎድሮስ ሪፎርም ወይንም ለውጦች ማለት ነው እንዲሁም የስልጣኔ ሐሳቦች ምንም አይነት ተቀባይነት በህዝቡ ዘንድ አልፈጠረም ነበረ ማለት ነው። ህዝቡ ሊቀበለው አልቻለም። እንዲሁም ቻሌንጆች፣ ጥያቄዎችና ኦፖዚሽኖች፣ ተቃዋሚዎች ከተለያዩ ከውስጥም ከውጭም
መጡበት ማለት ነው። ኢንተርናሊ ስንመለከተው ከውስጥ እንግዲህ የነበረው ሂዝ አድሚኒስትሬቲቭ ኤንድ ሶሻል ሪፎርምስ ዌር ኦፖዝድ ባይ ዘ ፎርስስ ኦፍ ሪጂናሊዝም በክልል አስተዳዳሪዎች ወይም በዘመነ መሳፍንት አስተዳዳሪዎች ከፍተኛ የሆነ ተቃውሞ ደረሰው ማለት ነው። ዋንትድ ቱ ሜንቴን ዜር ኢንዲጂኒየስ ፓወር ኢን ዜር ሪስፔክቲቭ ፕሮቬነንስ ማለት ነው። ምክንያቱም እነዚህ የዘመነ መሳፍንት አስተዳዳሪዎች ማለት ነው የድሮ ግዛታቸውን መልሰው በዛው መቀጠል ይፈልጉ ስለነበረ ስልጣናቸው በልጦባቸው ስለነበረ ነው ማለት ነው። ዘ ክለርጂ ሳው ሂዝ ኢንቮልቭመንት ኢን ዘ አፌርስ ኦፍ ዘ ቸርች አዝ ዳንጀረስ ቱ ዘ ቸርችስ አውቶሪቲ አዝ አን ኢንስቲትዩሽን። ቅድም እንዳልኳችሁ እንግዲህ የቤተ ክርስቲያኗን መሬት መቀነሱና በእያንዳንዱ ቤተ ክርስቲያን ያሉትን ቄሶችና ዲያቆኖች ወደ 5 መቀነሱ እንግዲህ በቤተ ክርስቲያን ጉዳይ መግባቱን በግልጽ አሳየ ማለት ነው። ሶ ይሄ አላስደሰታቸውም ነበረ ማለት ነው የቤተ ክርስቲያኗን ማህበረሰብ ወይንም ክለርጂዎቹን ማለት ነው። ኤክስተርናሊ በምንመለከትበት ሰዓት ደግሞ ከውጭ ኃይሎች ደግሞ ዘ ላክ ኦፍ ሰፖርት ፍሮም ፎሪን ፓወርስ ዊዝ ዛት አሲስተንስ ሂ ፕላንድ ቱ ሞደርናይዝ ዘ ካንትሪ ብሮት ሂም ኢንቱ ኮንፍሊክት ዊዝ ብሪቲሽ ማለት ነው። ሶ ከውጭ ደግሞ ምንም አይነት ድጋፍ አላገኘም ማለት ነው ከምዕራቡ ዓለም ማለት ነው። እንዲያውም ጸብን ይዞበት መጣ። ምን አይነት ጸብ ነው ይዞበት የመጣው? እዚህ ጋር ቅድም ያልናቸው ሚስዮናውያኖቹ ወይንም ሚሽነሪዎቹ እና አርቲሺያኖቹ እውቀት ያላቸው ጦር አምራች ማህበረሰብ ክፍሎች አይደሉም እንደሚታወቀው ማለት ነው። እነዚህ አካላቶች ሶ ምን አለ ለንግስት ቪክቶሪያ ደብዳቤ ጻፈ ንጉሠ ነገሥት ቴዎድሮስ ማለት ነው። ምን እንድታደርግለት የወታደራዊ መሳሪያ ማምረት የሚችሉ እውቀት ያላቸውን ግለሰቦች እንድትልክለት። ነገር ግን ንግስት ቪክቶሪያ ዲክላይን አደረገችበት ወይንም ደግሞ አልተቀበለችውም ነበረ ማለት ነው ያንን ጥያቄውን። በምትኩ ምን አደረገ ማለት ነው ንጉሠ ነገሥት ቴዎድሮስ እነዚህ አገር ውስጥ ያሉትን ሚስዮናውያኖቹንና አርቲሺያን የተባሉትን ከላይ የተጠቀሱትን ማለት ነው አሰራቸው ማለት ነው። እንዲሁም ማስፈራራት ጀመረ የእንግሊዟን ንግስት ላይክ የጦር መሳሪያ ማምረት የሚችሉ ማህበረሰብ የጦር መሳሪያ ማምረት የሚችሉ ሰዎችን የማትልኪልኝ ከሆነ እነዚህ ሰዎች በእኔ የቁም እስር ውስጥ ይሆናሉ ምናምን ብሎ ማስፈራራት ጀመረ። ሶ አት ዘ ኢንድ ወደ 40,000 የሚሆኑ ወታደሮች በመላክ ነበረ መጨረሻ ላይ መቅደላ ላይ ራሱን እንዲያጠፋ የሆነው ማለት ነው። The combination of these two forces of opposition continued to his eventual downfall ማለት ነው። እነዚህ ሁለቱ ኢንተርናል እና ኤክስተርናል ምክንያቶች የውጭውና የውስጡ ምክንያት ተደማምረው እንግዲህ ለሱ የስልጣን መውደቅ ምክንያት ሆኖ ማለት ነው። The British sent very large army to Ethiopia to deal with the matter military after they failed to negotiate the release of diplomatic missions and missionaries with ቴዎድሮስ ማለት ነው። ቅድም እንደነገርኳችሁ እንግዲህ እነዛን ሚስዮናውያኖች እና አርቲሺያኖች ንጉሠ ነገሥቱ አልለቅም ወይንም ወደ ሀገራቸው አልመልስም ስላለ እንግሊዝ በጣም ግዙፍ የሆነ ወታደሮችን ወደ ኢትዮጵያ ላከች ማለት ነው። ሶ እነዛ ወታደሮች ቴዎድሮስን ወታደሮች እንግዲህ ኢዝሊ ነበረ ማሸነፍ የቻሉት ማለት ነው። ለዛም ደግሞ የተለያዩ ምክንያቶች አሉ። ከዛም ውስጥ እንግዲህ የወደፊቱ ዮሐንስ አራተኛ ካሳ መርጫ ማለት ነው የእንግሊዝን ጦር እየመራ ወደ መቅደላ ይዞ የመጣበት ሁኔታ ነበረ ማለት ነው። The storming of መቅደላ on April 13 1868 ማለት ነው by the British and the subsequent suicide of the Theodosius brought an end to his reign ማለት ነው። ሶ በ1868 እንግዲህ መቅደላ ላይ ንጉሠ ነገሥት ቴዎድሮስ በስተመጨረሻም የእንግሊዝን ጦር መቋቋም ስላልቻሉ ራሳቸውን ያጠፉበት ሁኔታ ነበረ። ይህም የእሳቸውን የግዛት ዘመን እንዲያበቃ አድርጎታል ማለት ነው። this is ቴዎድሮስ ሰከንድ በምስሉ ላይ የምንመለከተው። ፎሎዊንግ ዘ ደዝ ኦፍ ኢምፐረር ቴዎድሮስ የቴዎድሮስን ሞት ተከትሎ እንግዲህ 3 ኮንቴንደርስ ቱ ዘ ትሮን ኢመርጅድ ለስልጣኑ እንግዲህ ዙፋኑን ለመጨበጥ 3 ተቀናቃኝ ግለሰቦች መጡ ማለት ነው። እነሱም እነማን ናቸው? ኔምሊ በስም ደረጃ ስንመለከታቸው ዋክሹም ጎበዜ ኦፍ ላስታ የላስታ ዋክሹም ጎበዜ፣ ካሳ መርጫ ኦፍ ትግራይ ካሳ መርጫ ወደፊት ንጉሠ ነገሥት የሚሆነው ዮሐንስ ማለት ነው። እንዲሁም ምኒልክ ኦፍ ሸዋ የሸዋው ምኒልክ። እነዚህ 3ቱ እንግዲህ የስልጣኑን መንበር ለመቆናጠጥ
ሲጥሩ የነበሩ ግለሰቦች ናቸው ማለት ነው የቴዎድሮስን ሞት ተከትሎ። ጎበዜ ከም ቱ ፓወር ኢሚዲየትሊ አፍተር ቴዎድሮስ አዝ ኢምፐረር ተክለ ጊዮርጊስ ማለት ነው። ልክ ቴዎድሮስ በሞተበት ሰዓት እንግዲህ የዋግሹሙ ጎበዜ እንግዲህ የተክለ ጊዮርጊስ ሁለተኛ በመባል ንጉሠ ነገሥት እንደሆነ ስያሜ ሰጠ ማለት ነው ራሱን በ1868 ለሶስት ዓመታቶች ያክል ማስተዳደር ችሎ ነበረ። ነገር ግን ከሀገሬው ምንም አይነት ተቀባይነት ስላላገኘ እንደ ንጉሠ ነገሥትነት ሊቀጥል አልቻለም ማለት ነው። ከነዛም መካከል እንግዲህ የመጀመሪያው ተቀባይነት ያላገኘበት ምክንያት እሱን እንደ ሰለሞናዊ ንጉሥ ስላላዩት ነበረ ማለት ነው ህዝቦቹ። Although attempts were made to create a smooth relationship between the emperor and Kasa Merja, the quest for state power put them in enmity and it was brought to an end following the Battle of Assam near Adwa in July 1871 in which the latter became victorious ማለት ነው። ዲፕሎማሲያዊ ግንኙነት ወይንም ደግሞ የተሳለጠ ግንኙነት ለማድረግ ቢሞክሩም ዋግሹም ጎበዜ እና ካሳ መርጫ ማለት ነው የወደፊቱ ዮሐንስ ነው ካሳ መርጫ መስማማት አልቻሉም ማለት ነው። በስተመጨረሻም አሰም ላይ በተደረገው ጦርነት ካሳ መርጫ ወይንም ዮሐንስ ማለት ነው ጦርነቱን ማሸነፍ ቻለ ማለት ነው። ስለዚህ በማሸነፉ ምክንያት ካሳ መርጫ ዮሐንስ አራተኛ ተብሎ የኢትዮጵያ ንጉሠ ነገሥት ሆኖ ከ1872 ጀምሮ እስከ 1889 ማስተዳደሩን ቀጠለ ማለት ነው። ዮሐንስ ዘ ፎርዝ attempted to introduce a decentralized system of administration permitting regional rulers to exercise a great deal of autonomy ማለት ነው። እንግዲህ ያልተማከለ ንጉሳዊ ስርዓትን ለመፍጠር ሞክሮ ነበረ። ከሌሎቹ ነገስታቶች ለየት የሚያደርገው ያልተማከለ አስተዳደራዊ ዘይቤን ለመፍጠር ሞክሮ ነበረ። እንዲሁም ከሪጂናል ሩለሮች ወይንም ደግሞ ከክልል አስተዳዳሪዎች ጋር ጥሩ የሆነ ግንኙነት ለመፍጠር ሞክሮ ነበረ። ከዛም ውስጥ ምንድነው እንግዲህ አውቶኖሚ ራስ ገዝ የሆነ ስልጣን በመስጠት ነበረ ማለት ነው። a typical example of this was his recognition of Minilik as ንጉስ of Shawa in 1878 by the ሊቼ agreement በሊቼ አግሪመንት እንግዲህ ሊቼ ላይ በተደረገው ስምምነት የሸዋውን ሚኒሊክም ማለት ነው እንደ ሸዋ ንጉስ አድርጎ ተቀብሎት ነበረ ማለት ነው። በዚህ ስምምነት እንግዲህ ምኒልክ ዮሐንስን እንደ ንጉሠ ነገሥትነት ከሁሉም የበላይ አድርጎ እንዲቀበለው እና ንጉስ ምኒልክ ደግሞ የሸዋ አስተዳዳሪ ብቻ ሆኖ እንዲቀጥል ተስማምተው ነበረ። ሲሚላርሊ ዮሐንስ ዲዛይንድ ራስ አዳል ተሰማ ኦፍ ጎጃም አዝ ንጉስ ተክለ ሃይማኖት ኦፍ ጎጃም ኤንድ ከፋ ኢን 1881 ማለት ነው። በተመሳሳይ ሁኔታ እንግዲህ በ1881 ንጉሠ ነገሥት ዮሐንስ ለተክለ ሃይማኖት የንጉስነትን ደረጃ ሰጥተውት ነበረ ማለት ነው። ነገር ግን ንጉሠ ነገሥቱ እርሳቸው ናቸው። ሌሎቹ እንደ ንጉስ ብቻ እንደ ገዢ ብቻ እንዲሆኑ ነበረ ማለት ነው የተሰየሙት። he succeeded in achieving the unity of the predominantly Christian province including ዋግ and ላስታ፣ ሰሜን በጌ ምድር፣ አምሃራ ሳይንት፣ ጎጃም፣ ወሎ፣ ሸዋ and ዘምረ ምላሽ for quite some time ማለት ነው። ዮሐንስ ምን ማድረግ ችሎ ነበረ? እነዚህን የተጠቀሱትን በዋናነት የክርስቲያን ማህበረሰቡ ሰፋሪ የሆነባቸውን አካባቢዎች ማለት ነው ሰክሰስፉሊ ማስተዳደር ችሎ ነበረ። ነገር ግን አልቀጠለለትም። በኋላ ላይ ጥያቄዎች የተነሱበት ቢሆንም ማለት ነው። ሌላኛው ዮሐንስ እንግዲህ በታሪኩ የሚወሳበት እንግዲህ የሃይማኖት አንድነትን ለመፍጠር ያደረገው ሂደት ነው ማለት ነው። ነገር ግን የሄደበት ሂደት ግን በብዙዎች ዘንድ ትክክል እንዳልሆነ ነው የሚወሳው። ምክንያቱም ደግሞ ኢትዮጵያ ውስጥ የእምነት ልዩነት እንዳይኖር አንድ አይነት እምነት ብቻ ኢትዮጵያ ውስጥ እንዲኖር ያም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ እንድትሆን ሌሎቹ የሃይማኖት ዘርፎች ማለትም ፕሮቴስታንትም ሊሆን ይችላል፣ ሙስሊምም ሊሆን ይችላል፣ እንዲሁም ካቶሊኮችን ጨምሮ ኢትዮጵያ ውስጥ እንዳይኖሩ የሆነበት ነበረ ማለት ነው። ፈላሻዎችን ወይንም አይሁዶችን ጨምሮ ማለት ነው። ሌትስ ሲ ኢት እንመልከተው። ኢምፐረር ዮሐንስ ዘ ፎርዝ sought to end the religious controversy within the Ethiopia Orthodox Church and presided over the Council of Boromida in 1878 where ተዋህዶ was declared the only doctrine of Ethiopian Orthodox Church ማለት ነው።
በሃይማኖታዊ ኮንትሮቨርሲ ወይንም አለመግባባቶቹን እንግዲህ በምን አይነት መልኩ ነው ሊፈታ የሞከረው ማለት ነው? ኢትዮጵያ ውስጥ ልትነግስ የምትችለው ሃይማኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት ተብሎ በካውንስል ኦፍ ቦሩ ሜዳ ላይ በተደረገው ስምምነት ወይንም ካውንሲል ማለት ነው ጉባኤ 1878 ላይ ተወሰነ። በዛ አማካኝነት እንግዲህ የሌላ እምነት ተከታዮች ወደ ኦርቶዶክስ እምነት እንዲቀየሩ በግዴታ እንዲሁም ደግሞ ካልተቀየሩ ደግሞ ኤክስኪዩት የተደረጉ የተገደሉ እንዲሁም ደግሞ የተሰደዱ አሉ ማለት ነው። ኢትዮጵያን ሙስሊምስ ስፔሻሊ ዞስ ኦፍ ወሎ ዌር ፎርስድ ቱ ኮንቨርት ቱ ኦርቶዶክስ ክርስቲያኒቲ ማለት ነው። የኢትዮጵያ ሙስሊሞች እንግዲህ በተለይም ደግሞ ወሎ ላይ ይኖሩ የነበሩት ማለት ነው ወደ ክርስትና ወይንም ወደ ኦርቶዶክስ እንዲቀየሩ ተገድደው ነበረ ማለት ነው። ሄንስ ሰም ሱፐርፋሻሊ ኮንቨርትድ ዋይል አዘር ፕሪፈርድ ማይግሬሽን ቱ አዘር ኤሪያ ላይክ አርሲ፣ ጉራጌ፣ ጅማ ኤንድ ሱዳን ማለት ነው። ታዋቂ የሆነ የነበሩና ለስልጣን ፍላጎት የነበራቸው አንዳንድ ግለሰቦች ወደ ክርስትና የተቀየሩ አሉ ማለት ነው። ያልፈለጉት ደግሞ ወደ አርሲ፣ ወደ ጅማ፣ ወደ ሱዳን የተሰደዱበት ማይግሬት ያደረጉበት ሁኔታ ነበረ ማለት ነው የሃይማኖቱን ሁኔታ ተከትሎ። ሃውኤቨር ዘ ወሎ ሊደርስ ሰች አዝ ሙሐመድ አሊ ኤንድ አህመድ ሊበን ዌር ኮንቨርት ቱ ክርስቲያኒቲ ኤንድ ቼንጅድ ዜር ኔም ቱ ራስ ሚካኤል ኤንድ ደጃዝማች ኃይለማርያም ሬስፔክቲቭሊ ማለት ነው። ነገር ግን አንዳንድ የወሎ መሪዎች ማለት ነው ለምሳሌ ሙሐመድ አሊ የድሮ ስሙ ማለት ነው የወሎ አስተዳዳሪ የነበረው ቱ ራስ ሚካኤል ወደ ራስ ሚካኤልነት ተቀየረ። አህመድ ሊበን የምንለው ደግሞ ወደ ደጃዝማች ኃይለማርያም ተቀየረ ማለት ነው። ሶ ዚስ ፒፕል ቼንጅድ ዜር ሪሊጅን ሃይማኖታቸውን የቀየሩበት ሁኔታ ነበር ማለት ነው እነዚህ ግለሰቦች። እዚህ ጋር የዮሐንስ አራተኛን ፎቶ እናገኘዋለን። ሶ the process of territorial expansion carried out during the times of ምኒልክ II can be categorized into three phases ማለት ነው። ነገር ግን ቴሪቶሪያል ኤክስፓንሽን ወይንም ግዛታዊ መስፋፋትን ሊያጠናቅቅ የቻለው የሀገሪቷን አንድነትና ውህደትን ሊያጠናቅቅ የቻለው ንጉሠ ነገሥት ምኒልክ ነበረ ማለት ነው። በቴዎድሮስ ጀምሮት ቢሆንም ወይንም ለማሳካት ሞክሮ የነበረ ቢሆንም ነገር ግን ቴዎድሮስም ዮሐንስም አልተሳካላቸውም ነበር። የተሳካለት ምኒልክ ነበረ ማለት ነው። ሶ እዚህ ጋር ዮሐንስ እንዴት ህይወቱ አለፈ ወይንም እንዴት ከስልጣን ተባረረ ስንል እሱም ልክ እንደ ቴዎድሮስ ሁሉ ውስጣዊም ውጫዊም ችግሮች ወይም ተቃውሞዎች ገጥመውት ነበረ ማለት ነው። ከነዛ መካከል ከውጫዎቹ ወይንም ስልጣኑ እንዲያበቃ የሆነበት ምክንያት እንግዲህ ከመሃዲስቶች ጋር ያደረገው ጦርነት ነበረ ማለት ነው። ከነሱ ጋር ባደረገው ጦርነት በመሸነፉ እዛው ሊገደል ችሏል ማለት ነው ዮሐንስ አራተኛ። ሶ ወደ ታሪካችን ወይንም ወደ መጽሐፋችን ስንመለስ የቴሪቶሪያል ኤክስፓንሽኑ ወይንም ግዛታዊ መስፋፋቱ የተጠናቀቀው እንግዲህ በንጉስ ምኒልክ ጊዜ ነበረ ማለት ነው። እሱንም ለማድረግ እንግዲህ ሶስት ዋና ዋና እርከኖች ነበሩ ወይንም ፌዞች ነበሩ ማለት ነው። ዘ ፈርስት ፌዝ ኦፍ ሂስ ቴሪቶሪያል ኤክስፓንሽን ዋዝ ሜድ when he was king of ሸዋ። የመጀመሪያው ቴሪቶሪያል ኤክስፓንሽን ወይንም ግዛታዊ መስፋፋት የተደረገው እንግዲህ የሸዋ ንጉስ ብቻ በነበረበት ጊዜ ነበረ ከ1865 እስከ 89። the second phase was from the times of his coronation as emperor of Ethiopia in 1889 up to the battle of Adwa in 1996 ማለት ነው። ሁለተኛው ፌዝ ደግሞ ስልጣን ከያዘበት ጊዜ ጀምሮ ከ1889 ማለት ነው እስከ 1896 የአድዋ ጦርነት እስኪጀመርበት ጊዜ ድረስ የነበረው ሁለተኛው ፌዝ ወይንም ሁለተኛው እርከን እንለዋለን። and the third phase was after the battle of Adwa from 1896 to 1900 ማለት ነው። ከ1896 እስከ 1900 ያለው ደግሞ ሶስተኛው ፌዝ ወይንም ሶስተኛው ግዛታዊ የመስፋፋት እርከን ብለን ልንሰይመው እንችላለን። ከአድዋ ጦርነት በኋላ ያለውን ማለት ነው። this is king ምኒልክ ማለት ነው። by the 1870s ምኒልክ incorporated the ቱላማ and eastern መጫ ኦሮሞ ቴሪቶሪስ። በ1870ዎቹ እንግዲህ የቱላማን እና የመጫ ኦሮሞዎቹን ወደ ኢትዮጵያ ማስገበር ችሎ ነበረ ማለት ነው። the ሸዋን ኦሮሞ notable like ራስ ጎበና ደጬ played a pivotal role in the territorial expansion and
ዘ ክሪኤሽን ኦፍ ዘ ሞደርን ኢትዮጵያን ኢምፓየር ማለት ነው። ራስ ጎበና እንግዲህ የሚኒሊክ ቀኝ እጅ ነበረ ማለት ነው በግዛታዊ መስፋፋት ጊዜ። እሱ እንግዲህ ራስ ጎበና የሸዋ ኦሮሞ ነበረ። ኢን ዚስ ዲኬድ ዘ ኖርዘርን ጉራጌ ዘ ክርስቲያኒ ኦር ሶዶ ጉራጌ ፒስፉሊ ሰሚትድ ዊዛውት ሬዚስተንስ ቱ ሚኒሊክ ዋይል ዘ ዌስተርን ጉራጌ ሌድ ባይ ሀሰን ኢንጃሞ ኦፍ ቀበና ስትሮንግሊ ሬዚስትድ ሚኒሊክስ ፎርስ አንቲል ራስ ጎበና ዲፊትድ ዘም ኢን 1888 ማለት ነው። እንግዲህ እዚህ ጋር የምንመለከተው በግዛታዊ መስፋፋቱ ጊዜ የኖርዘርን ጉራጌዎች ወይም የሰሜኑ ጉራጌዎች ክርስቲን የሚባሉት ብዙሃኑ በክርስቲያን ማህበረሰብ የሚሰፍርበት ቦታ ነው፣ ወይንም የሰሜኑ የጉራጌ ክፍል ማለት ነው። ወይንም ሶዶ ጉራጌ እንላቸዋለን። እነዚህ ፒስፉሊ በሰላማዊ መንገድ ነው የገበሩት። ነገር ግን የምዕራቡ ጉራጌ በሀሰን ኢንጃሞ ይመራ የነበረው ማለት ነው። አይ ቲንክ ብዙዎቹ ሙስሊም ሰፋሪዎች ነበሩ። ከምኒልክ ጋር ጦርነት ከፈቱ ማለት ነው። በጦርነቱም በ1888 ላይ በራስ ጎበና መሪነት ሊሸነፉ በቅተዋል ማለት ነው። ያንንም ተከትሎ ወደ ኢትዮጵያ ሊገብሩ ችለዋል ማለት ነው። ወይንም ኢንኮርፖሬትድ ሆነዋል፣ ተዋህደዋል። ራስ ጎበና ዳጭ እንግዲህ የሚኒሊክ ቀኝ እጅ የነበረው እንግዲህ የጦር መሪው የሱ የጦር መሪ የነበረው ይሄ ግለሰብ ነው ማለት ነው። ሚኒሊክ ቴሪቶሪያል ኤክስፓንሽን ቱ ዌስተርን ኤንድ ሳውዝ ዌስተርን ኢትዮጵያ ወዝ ኮንክሉድድ ስሩ ቦዝ ፎርስፉል ኤንድ ፒስፉል ሰሚሽን ማለት ነው። ወደ ምዕራብ እና ወደ ደቡብ ምዕራብ ያደረገው ግዛታዊ መስፋፋት እንግዲህ ሚኒሊክ ሁለቱንም ኃይልንም ሰላምንም ያማከለ ነበረ ማለት ነው። በሰላም የገበሩ አሉ፣ ጦርነትንም የመረጡ አሉ ማለት ነው። ዘ ኤሪያ ሳውዝ ኦፍ አባይ ሪቨር ፓርቲኩላርሊ ሆሮ ጉሩዱ ወዝ ኮንትሮልድ ባይ ራስ አዳል ንጉስ ተክለ ሃይማኖት ፎር ሰም ታይም አፕ ቱ ዘ ታይም ኦፍ ሂዝ ዲፊታት ኢምባቦ ባይ ሚኒሊክስ ኮማንደር ራስ ጎበና ማለት ነው። በአባይ ሪቨር በደቡቡ በአባይ ሪቨር ማለት ነው። በዘሳውዝ ኤሪያ የደቡቡ ክፍል ማለት ነው። አባይ ሪቨር አካባቢ ወይንም አባይ ወንዝ አካባቢ የነበረው ፓርቲኩላሪ በዋናነት ሆሮ ጉሩዱ እንግዲህ በራስ አዳል ወይንም በንጉስ ተክለ ሃይማኖት ቁጥጥር ስር ነበረ። ነገር ግን መጨረሻ ላይ በኮማንደር በሚኒሊክ ኮማንደር ራስ ጎበና ማለት ነው ኢምባቦ ላይ በተደረገው ጦርነት ንጉስ ተክለ ሃይማኖት ተሸንፎ ሊገብር ቻለ ማለት ነው። አፍተር ዘ ባትል ኦፍ ኢምባቦ ላቃ ነቀምት ኤንድ ለቃ ቀለም ኤንድ ጅማ አባጅፋር ሰሚትድ ቱ ሚኒሊክ ፒስፉሊ ማለት ነው። የኢምባቦውን ጦርነት ወይንም ሽንፈት አስከትሎ እንግዲህ እነ ለቃ ነቀምት እነ ለቃ ቀለም እነ ጅማ ማለት ነው እነዚህ አካባቢዎች ፒስፉሊ ወይንም በሰላማዊ መንገድ ለሚኒሊክ የገበሩበት ሁኔታ ነበረ ማለት ነው። እነዚህ ግዛቶች who promised them to recognize and maintain their autonomy ማለት ነው። ሚኒሊክም ደግሞ በምላሹ የእነሱን ስልጣናቸውን መሪዎቹ ስልጣናቸውን እንዲያስቀጥሉ ፈቅዶላቸው ነበረ ማለት ነው። እዚህ ጋር የምንመለከተው የጅማውን አባጅፋር ነው ማለት ነው። However, in some of the Oromo inhabited territories, like in አርሲ and ሀረርጌ, ሚኒሊክ encountered stiff resistance. ነገር ግን በኦሮሞ ግዛቶች እንግዲህ ብዙ ኦሮሞ ይኖርባቸው በነበሩት አርሲ እና ሀረርጌ ከፍተኛ የሆነ ተቃውሞ ወይንም ሬዚስተንስ ገጥሞት ነበረ ማለት ነው። ፎር ኢንስታንስ it took him 6 different campaigns from 1882 to 1886 to pacify the አርሲ ኦሮሞ። የአርሲ ኦሮሞዎችን ለማሸነፍ እንግዲህ ከ6 በላይ ካምፔኖችን ወይንም ዘመቻዎችን አድርጓል ማለት ነው። እነዚህም ዘመቻዎች ከ1882 እስከ 1886 የተደረጉ ናቸው ማለት ነው። ፋይናሊ ዘ አርሲ ሬዚስተንስ ወዝ ሰፕረስድ ባይ ራስ ዳርጌ ስላሴ አት ዘ ባትል ኦፍ አዞሌ ኦን 6 ሴፕቴምበር 1886 ማለት ነው። ነገር ግን በስተመጨረሻም የአርሲ ኦሮሞዎች በአዙሌው ጦርነት በ1886 ሊሸነፉ ቻሉ ማለት ነው። መሪውም ደግሞ ራስ ሳህለ ስላሴ ነበረ ማለት ነው። ኢን ሀረርጌ ዘ ኮምባይንድ ፎርስ ኦፍ ዘ ሀረሪ ኤንድ ዘ ኦሮሞ አቴምፕት ቱ ሬዚስት ሚኒሊክስ ኮንኬስት ኦፍ ዘ ፕሮቪንስ ማለት ነው። ሀረርጌ ላይ የሀረር እና የኦሮሞ ህዝቦች እንግዲህ በአንድ ሆነው የሚኒሊክን ግዛታዊ መስፋፋት ተቃውሞ በማድረግ ጦርነት ከፈቱ ማለት ነው። የት ዜር ፎርስስ ዌር ዲፊትድ አት ዘ ባትል ኦፍ ጨለንቆ ኦን 6 ጃንዋሪ 1887 ማለት ነው። በ1887 ግን ማሸነፍ ስላልቻሉ በጨለንቆ ጦርነት ላይ ተሸነፉ ማለት ነው። ሶ ዘ ኤንድ ሀረርጌ ለሚኒሊክ መገበር ጀመረች ማለት ነው።
This was followed by the appointment of ደጃች later ራስ መኮንን ወልደ ሚካኤል as governor of the province by the emperor ማለት ነው። ሽንፈታቸውን ወይንም ጦርነቱን ተከትሎ እንግዲህ ደጃዝማች መኮንን ወይንም በኋላ ራስ መኮንን ወልደ ሚካኤል የሐረርጌ አስተዳዳሪ ሆኖ ተሾመ ማለት ነው። In 1889, Minilik became the emperor of Ethiopia and he continued the process of expansion with the renewed vigor ማለት ነው። በ1889 እንግዲህ የዮሐንስ አራተኛን መሞት ተከትሎ ንጉሠ ነገሥት ተብሎ ምኒልክ የሀገሪቱ አስተዳዳሪ ሆነ ማለት ነው። a year before his coronation ንግስናውን ከመጨበጡ ከዓመት በፊት ማለት ነው። the country was hit by the great famine of ክፉ ቀን in 1888 to 1892 which devastated the nation and seriously depleted the cattle population ማለት ነው። ከሱ ንግስና ወይ ንግስናውን ከመቆናጠጡ በፊት ብለናል። እንግዲህ ምኒልክ ንግስናውን ከመቆናጠጡ ከአንድ ዓመት በፊት ማለት ነው በ1888 ክፉ ቀን የምንለው ወይንም the great famine ትልቁ ረሃብ የምንለው ማለት ነው ተከስቶ ነበረ ማለት ነው። ይሄ የረሃብ ዘመን እስከ 1892 ቀጥሎ ነበረ ማለት ነው። ሶ ይህ የረሃቡ ምንጭ ምንድነው ማለት ነው? የተለያዩ የቀንድ ከብቶች ወረርሽኝ በመግባቱ የተነሳ መሞታቸው ወይንም ህመምተኛ መሆናቸው ነው ማለት ነው። the immediate cause of the famine was the serendipitous epidemic triggered by the Italian importation of infected cattle through ምጽዋ ማለት ነው። እንግዲህ የኢምፓክት ኦፍ ኮሎኒያሊዝም ከዚህ በፊት ባየነው ቪዲዮ ላይ በሰራሁላችሁ መልኩ ቅኝ ግዛት ካመጣቸው መጥፎ ጎኖቹ መካከል እንግዲህ የተለያዩ በሽታዎች ወደ አፍሪካ ሀገራቶች መግባታቸው ወይንም ኢምፖርት መደረጋቸው ነው ማለት ነው። ከነዛም መካከል ሬንድረፕስት የምንለው ኢፒደሚክ ወይንም ወረርሽኝ እንግዲህ ከብቶች ላይ ከብቶችን የሚያጠቃ ወረርሽኝ ነው ማለት ነው። ሶ ረሃቡ ወይንም የረሃቡ ምክንያት እንግዲህ ይሄ ወረርሽኝ ነው ማለት ነው። the famine partly necessitated and gave further moment to territorial expansion in South Ethiopia ማለት ረሃቡ ወደ ደቡቡ ለመስፋፋት አሪፍ የሆነ እድል ፈጥሮለት ነበረ ለምኒልክ ማለት ነው። as a result starting from 1889 up to 1894 areas like ደዋሮ ኮንታ ከምባታ ኤንድ ባሊ ሲዳማ እነዚህን ቦታዎች ማለት ነው እንዲሁም ወደታች ወረድ ስንል ጋሞ ጎፋ ኤንድ ወላይታ ዌር ኢንኮርፖሬትድ ማለት ነው። ረሃቡ የሀገሪቱን ሙሉ ክፍል ስላጠቃ እነዚህ የተጠቀሱት ግዛቶች ለሚኒሊክ መገበር ጀመሩ ወይንም ኢንኮርፖሬትድ ነው ወደ ኢትዮጵያ ተቀላቀሉ ማለት ነው። the incorporation of ወላይታ was made possible after the suppression of stiff popular resistance which resulted in death of large numbers of people in 1894 ማለት ነው። በ1894 ነበር እንግዲህ በስተመጨረሻም ወላይታ የገበረችው የነበረው በወላይታ ከፍተኛ የሆነ ሬዚስተንስ ገጥሞት ነበር የምኒልክ ግዛታዊ መስፋፋት። the ወላይታ resistance was put under control of ካዎ ጦና the last king of ወላይታ was arrested ማለት ነው። at the end መጨረሻም ላይ እንግዲህ ወላይታ በካዎ ጦና ትመራ የነበረችው ወላይታ ማለት ነው ሬዚስተንሱን መቀጠል ስላልቻለች ወይንም ተቃውሞውን መቀጠል ስላልቻለች ሽንፈት ገጠማት። የመጨረሻው የወላይታ አስተዳዳሪ የነበረው ካዎ ጦና እጅ ሰጠ ማለት ነው። ከዛም ታሰረ ማለት ነው። it was followed by the incorporation of ጌዲዮ ቦረና ኤንድ ኮንሶ ማለት ነው። የወላይታን ኢንኮርፖሬትድ መሆን ተከትሎ ወይንም መዋሃድ ተከትሎ ከኢትዮጵያ ጋር እነ ጌዲዮ ቦረና እና ኮንሶም ወደ ኢትዮጵያ ግዛት ተቀላቀሉ ማለት ነው። ካዎ ጦና እዚህ ጋር የምናገኘው ግለሰብ ነው። in 1897 ከፋ was incorporated after force of ታቶ ጌኬ ሰርዌቺ the last king of ከፋ were defeated by ምኒልክ's army led by ራስ ወልደ ጊዮርጊስ ማለት ነው። ከፋም እንግዲህ በስተመጨረሻ በ1897 ማለት ነው ወደ ኢትዮጵያ ግዛት ተቀላቀለች ማለት ነው። የመጨረሻው የከፋ ንጉስ የነበረው ታቶ ጌኬ ሰሪቺ እጅ ሰጠ ማለት ነው በ1897
የጦርነቱ መሪም የነበረው እንግዲህ በምኒልክ በኩል ራስ ወልደ ጊዮርጊስ ነበረ። ሲሚላርሊ ኢምፐረር ምኒልክ ኤክስቴንድድ ሂዝ አውቶሪቲ ኦቨር ቤንሻንጉል ኤንድ ጋምቤላ ሴቲንግ ዘ ስቴጅ ፎር ፎርማል አሬንጅመንት ኢን 1902 ኦን ቦርደር ዊዝ ዘ ብሪቲሽ አዝ ዘ ኮሎኒያል ፓወር ኢን ሱዳን ማለት ነው። ሶ ወደ ቤንሻንጉልም ወደ ጋምቤላም በ1902 ከተስፋፋ በኋላ ቦርደር ወይንም ወሰን ተበጀ ማለት ነው። ዘ ፕሮሰስ ኦፍ ቴሪቶሪያል ኤክስፓንሽን ዋዝ ኮንክሉድድ ዊዝ ዘ ሳይኒንግ ኦፍ ባውንደሪ አግሪመንት ዊዝ ዘ ኒቦሪንግ ኮሎኒያል ፓወርስ ዛት ኮንቲኒውድ አንቲል 1908 ማለት ነው። እስከ 1908 በቀጠለው ግዛታዊ መስፋፋት በስተመጨረሻም የኢትዮጵያ ግዛታዊ አንድነት ወይንም አሁን የምንመለከታት ኢትዮጵያ ባውንድድ የተደረገችው ወይንም የተወሰነችው እስከ 1908 በተደረገው ግዛታዊ መስፋፋት ነው ማለት ነው። በስተመጨረሻም እንግዲህ ከተለያዩ የቅኝ ገዢ ጎረቤት ሀገራቶች ጋር ከነ ሱዳን ጋር ሱዳን አለች፣ በምስራቁም በኩል እነ ሶማሊያ፣ በሰሜኑም ኤርትራን የመሳሰሉትን ቀኝ ገዢ ሀገራቶች ጋር እንግዲህ ስምምነት ተደረገ ማለት ነው። የወሰን ስምምነት እዚህ ስጋጊ ሰሬቸው ሚኒሊክ ዘ ሰከንድ ላይክ ቴዎድሮስ ዘ ሰከንድ ወዝ ኢገር ቱ ኢንትሮዲስ ዌስተርን ቴክኖሎጂ ኤንድ አድሚኒስትሬቲቭ አድቫንስስ ኢን ኢትዮጵያ። ልክ እንደ ሚኒሊክ ዘ ሰከንድ እንግዲህ እንደ ቴዎድሮስ ሁሉ ኢትዮጵያን አድቫንስ ለማድረግ ወይም ለማሰልጠን ትልቅ ጉጉት ነበረው። ዜርፎር ሂ ፋውንድድ ዘ ፈርስት ሞደርን ባንክ ኖን አስ ዘ ባንክ ኦፍ አቢሲኒያ ኢን 1905 ማለት ነው። ከነዚያም መካከል እንግዲህ የመጀመሪያው የኢትዮጵያ ባንክ የሆነው የአቢሲኒያ ባንክ በ1905 ተከፈተ። ዘ ፈርስት ሞደርን ስኩል የመጀመሪያውም ዘመናዊ ትምህርት ቤት ተከፈተ። ሚኒሊክ ዘ ሰከንድ ኢን 1908 ኢንትሮዲውስድ ዘ ፈርስት ሞደርን ፖስታል ሲስተም። በ1908ም የፖስታ ሲስተም እንዲከፈት ተደረገ። ኢትዮጵያ ሳይንድ ዘ አግሪመንት ኤንድ ኢኒሺየትድ ወርክ ዛት ኢስታብሊሽድ ዘ አዲስ አበባ ጅቡቲ ሬልዌይ ዊዝ ዘ ፍሬንች ኢን 1894። በ1894ም እንግዲህ ከኢትዮጵያ እስከ ጅቡቲ የሚሄደውን የባቡር መንገድ ከፈረንሳይ ጋር በመስማማት ማስገንባት ተጀመረ ማለት ነው። ኢንትሮዲውስድ ኤሌክትሪሲቲ ቱ አዲስ አበባ። ለአዲስ አበባም እንግዲህ መብራትን ያስተዋወቀው ንጉሠ ነገሥት ምኒልክ ነበረ። አዝወላዝ ዘ ቴሌፎን ስልክም በሱ ዘመን ነበር የገባው፣ ቴሌግራፍም ማለት ነው። ዘ ሞተር ካር መኪናም ኤንድ ሞደርን ፕለምቢንግ ዘመናዊ ቧንቧዎችም መኖር የጀመሩት እንግዲህ በሱ ዘመን ነበረ። ሂ ኦልሶ ስታርትድ ቱ ሚንት ኤ ኮይን ቱ ሪፕሌስ ዘ ማሪያ ትሬዛ ቴለር ማለት ነው። የማሪያ ትሬዛም ሳንቲም እንዲቀር የተለያዩ ሳንቲሞችን ማምረት ጀመረ ማለት ነው። ዘ ትሪቲ ዊች ዲሊሚትድ ዘ ባውንደሪስ ቢትዊን ዘ ኢትዮጵያ ኤንድ ዘ ሰራውንዲንግ ኮሎኒስ ወዝ ሳይንድ ማለት ነው። በ1908 ቅድም እንዳልነው ከተለያዩ የቅኝ ገዢ ሀገራቶች ጋር የግዛታዊ ወሰን ተበጀ ማለት ነው። ዘ ፈርስት ባውንደሪ ዛት ወዝ ዴሊሚትድ ኤንድ ኮንክሉድድ ኦን 20 ማርች 1897 ወዝ ዘ ባውንደሪ ቢትዊን ኢትዮጵያ ኤንድ ፈረንስ ሶማሊላንድ ጅቡቲ ማለት ነው። የፈረንሳይ ቅኝ ግዛት የነበረችው ሶማሊላንድ ጋር በ1897 የመጀመሪያው የግዛት ወሰን ተበጀ ማለት ነው። ዚስ ዋዝ ፎሎውድ ባይ ዘ ዴሊሚሽን ኦፍ ዘ ብሪቲሽ ሶማሊላንድ። ሌላዋ ደግሞ የብሪቲሽ ሶማሊላንድ ጋር በ1897 ተደረገ። በመቀጠልም ከኤርትሪያ ጋር በ1900 ተደረገ። የኤርትራ አስተዳዳሪ ደግሞ ጣሊያን ነበረች። ዊዝ አንግሎ ኢጂፕቲያን ሱዳን ከእንግሊዝ እና ከግብፅ ቁጥጥር ስር በነበረችው ከሱዳን ጋር ደግሞ በ1902 ጋር የወሰን ስምምነት ተደረገ። ዊዝ ዘ ብሪቲሽ ኢስት አፍሪካን ከኬንያ ጋር ደግሞ በ1907 ተደረገ። በስተመጨረሻም ደግሞ ከሶማሊላንድ ጋር በ1908 ተደረገ ማለት ነው። ሶማሊላንድም በጣሊያን ቁጥጥር ስር ነበረች ማለት ነው። ዊዝ ዘ ሳይኒንግ ኦፍ ዚስ ባውንደሪ ዴሊሚሽን ትሪቲስ ዘ ፕሮሰስ ኦፍ ዲፋይኒንግ ኢትዮጵያንስ ሞደርን ቴሪቶሪያል ኤክስተንት ኢዝ ኮምፕሊትድ ማለት ነው። አሁን የምናያት የኢትዮጵያ ካርታ በ1908 ተጠናቀቀች ማለት ነው። ዚስ አግሪመንት ኢዝ ኮንክሉድድ ኦቨር አባውት ዲኬድስ ዌር ሲግኒፊካንት ፎር ዘ ሂስትሪ ኦፍ ኢትዮጵያ ማለት ነው። ከ10 ዓመታት ጊዜ በላይ የፈጀው የኢትዮጵያ ግዛታዊ መስፋፋት እንግዲህ ለኢትዮጵያ ሂስትሪ ወሳኝ ነበረ ማለት ነው።
ዘይ ጌቭ ዘ ካንትሪ አፕሮክሲሜትሊ ኢትስ ፕሬዘንት ሼፕ ማለት ነው። የእነዚህ የ10 ዓመታቶችን የፈጁት ሂደቶች ወይም ግዛታዊ መስፋፋቶች እንግዲህ የአሁኗን ሼፕ ኢትዮጵያ እንዲኖራት አደረገ። however the delimation on the map was not followed by demarcation on the ground in the ground ነገር ግን ደሊሜሽኑ በማፕ ላይ የምናገኘው ወይንም ደግሞ ከቀኝ ገዦች ጋር የተስማሙት ደሊሜሽን መሬት ላይ ስንመለከተው አንዳንድ ወደኋላ የቀሩና ሰጣ ገባ ውስጥ ያስገቡ ነበሩ ማለት ነው። እንግዲህ ወደፊት እንደምንመለከተው ከጣሊያን ጋር የወልወል ኢንሲደንት የምንለው ማለት ነው የእሱ አይነት ሰጣ ገባ ውስጥ ያስገባበት ሁኔታ ነበረ ማለት ነው። ሶ this is the making of modern Ethiopian በመቀጠል external aggression and the unity of Ethiopian people in the defense of national sovereignty from 1871 to 1896 እንመለከታለን። ውጫዊ ሀገራቶች ኢትዮጵያን ለመቆጣጠር የኢትዮጵያን አንድነት ህዝቧን ለመበታተን የተደረገውና የኢትዮጵያ ህዝቦች ደግሞ ነፃነታቸውን ወይም ሉዓላዊነታቸውን እንዴት አድርገው እንዳስጠበቁ ከ1871 እስከ 1896 ያለውን በቀጣይ ቪዲዮ እንመለከታለን። አይኖ ትንሽ ሰፋ የሚል ምዕራፍ ነው። የኢትዮጵያ ታሪክ ሲሆን ደግሞ እያወራ ነው እየተወያየ ነው የምንሄደው ስለሆነ ነው። ሶ ዊል ኮንቲኒው